ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። በአሁኑ ወቅት እንደምንሰማው በጣም ብዙ ወጣቶች ራሳቸውን እያጠፉ ነው። ሶሻል ሚዲያዎች ላይ እንደምንሰማው ከአንድ ቤት 2 ሰዎች 3 ሰዎች እዚህ ምድር ላይ መኖር ይበቃናል እያሉ ራሳቸው ላይ እየፈረዱ ነው። አንዳንዴ እንዲህ አይነቱ ነገር የሚፈጠረው የህይወት ትርጉሟ ሲጠፋን፣ ለምን እንደምንኖር ለምንስ ወደዚህ ምድር እንደመጣን ትርጉሙ ሁሉ ሲጠፋን ይሄ ነገር ይፈጠራል። በዓለማዊውም በመንፈሳዊውም በምንሰራው ስራ በቃ ይህ ሁሉ ነገር ነው። ወደፊት ተስፋ የምናደርገው ነገር በቅርብ ስለማይታየን በቃ ተወሰነ አእምሯችን ብሎክድ ይሆናል ማለት ነው። እኔ አንዳንድ ጊዜ ሀሳብ ሲበዛብኝ ሲጨናነቅ ወይም ያሰብኩት ነገር ሳይሆን ሲቀር ወይም በጣም ቦታ የምሰጣቸው ሰዎች በዛ ልክ ሳላገኛቸው ሲቀሩ የሆነ ደስ የማይል ስሜት ይፈጠራል። የሆነ ሰው ራስ ላይ መወሰን ብቻ ሳይሆን ይሄ ምድር ቶታሊ አያስፈልግም የሚል ሀሳብ ይመጣል። ኖርማል ነው። ባይዘዌ እንደ እንስሳ ዝም ብሎ ከመኖር እየበሉ እየጠጡ ብቻ ዝም ብሎ እየወጡ እየገቡ ዝም ብሎ አእምሮ ሳያስብ ከመኖር እነዚህ ራሳቸው ላይ የወሰኑ ሰዎች በጣም ጂኒየስ ናቸው። በነገራችን ላይ እንደኔ አንደርስታንዲንግ ማለት ነው። ኦልሬዲ የዚችን ዓለም ሁኔታዋን በቃ አልጓጉላትም። ታውቃላችሁ፣ አልጓጉም። በቃ ሰው አንዳንድ እኮ ይህንን ለብሼ ይህንን መኪና ገዝቼ እንደዚህ አይነት ቤት እንዲህ አይነት ቦታ በልቼ ጠጥቼ እንዲህ አይነት ሴቶች ጋር ሴቶችም እንዲህ አይነት ወንድ ጋር እንዲህ አይነት ምናምን እዚህ ሀገር እንጂ ምናምን ይላሉ። ሁሉ ጉጉት ነው። ለመኖር ጉጉት ይፈጥራል። ቤተሰብ መስርቼ ምናምን ልጆች ወልጄ ምናምን በስሬ እንዲህ አይነት ሰራተኞች የኔ ያህል ሰራተኞች ቀጥሬ ምናምን የሚሉ ሀሳቦች ያስባሉ። በጣም እነዛ ሰዎች ራሳቸው ላይ የወሰኑ ሰዎች ኦልሬዲ ያ ሁሉ ነገር ከንቱ ነው እንዳለው ከንቱ ነው። ስለዚህ የሚሰራልኛል መሄዴ ላይቀር መሞቴ ላይቀር ኖርማሊ ዋይ ኖት ብለው ራሳቸው ላይ ይወስናሉና አእምሯቸው በደንብ ማሰብ የቻለ ሰዎች የሚወስኑት ውሳኔ ነው። ኖርማሊ ያ ነገር ትንሽ ብቻ ናት የምትቀራቸው። ማን እንደፈጠራቸው አላወቁ። ለምን ወደዚህ ምድር እንደመጡም አላወቁ። ራሳቸው ላይ መወሰናቸው መሄዳቸው እኮ አይቀርም፣ ግን ራሳቸው ላይ መወሰናቸው ያለ ባለቤቱ ትንሽ አጠፉ። እንረዳው ያን እና እንዲቸኩሉ እንደዚህ አይነት ጥፋት ላይ እንዲሄዱ እንዲቸኩሉ ከሚያደርጋቸው ነገር መካከል እንዲህ አይነት ነገር እንድንወስን ከሚያደርገን መካከል አእምሯችን ረፍት ሲያጣ፣ በተለይ ረፍት ሲያጣ ብዙ ጫናዎች ሲደራረቡበት ረፍት አልባ የሆኑ ሌሊቶች ኤክስቴንደድ የሆኑ ሌሊቶች ሲመጡ እና ከነገሮች ከሆነ ነገር እስከ ሆነ ነገር ድረስ የሆነ ጋፕ ሳይኖር ሲቀር ቶሎ ራስ ላይ ወደ መወሰን ሊያነሳሳ ይችላል። አንድ ሳስበው የሚደብረኝ ነገር ግን አስቡት፣ ስንቶቻችሁ በምን ሁኔታ ተወልዳችሁ በምን ሁኔታ እንዳደጋችሁ አስቡት። የወላጆቻችሁን ያ ሁሉ ድካም መብላት እየቻሉ የራባቸው እናንተን ሲያበሉ መልበስ እየቻሉ ለነሱ ሳይሉ ለእናንተ ልብስ እየገዙ ለትምህርታችሁ እየከፈሉ ወይ በሆነ ዕዳ ተይዛችሁ ያንን ዕዳ እየከፈሉ ቢያንስ እስካሁኗ ሰዓት ድረስ አቆይተዋችሁ ድካማቸውን እንኳ ቢያንስ እነሱ አይተው ድካማቸው መመለስ ባይቻል አይተው ቢያንስ ደስ ብሏቸው በማድረጋቸው እናንተን በመውለዳቸው እናንተ ላይ ዋጋ በመክፈላቸው ደስ ብሏቸው እንኳን እንዲሄዱ ማድረግ ቢቻል በጣም ጥሩ ነበር። ድካማቸው ሁሉ ሳይመለስ ራስ ላይ መወሰን ዝም ብሎ መጥፋት ከባድ ጥፋት ይመስለኛል። ያንን አለመረዳት ማን እንደፈጠራቸው ማሰብ አለመቻል ትንሽ ያ ነገር ትንሽ ፋውል ያሰራቸው ይመስለኛል። እንደው ለመፍረድ እንኳን አይደለም፣ መፍረድ ትክክል አይደለም፣ ከባድ ነው። ሰው ያለበትን ሁኔታ የሚያውቀው ባለቤቱ ነው። በእርግጥ በዚህ ሰዓት
መሄድ በጣም ብዙ መሄጃ መንገዶች አሉ። ግን ለምሳሌ እኛ ሀገር ላይ ስናይ ሰዎች እንኳን ሰዎች ላይ ፈርደው በሰዎች እጅ የሚሄደው ወገናችን ያላነሰ በድንገተኛ መንገድ በድሮን በምን የሚያልቀው ወገናችን የሱ ያላነሰ በተፈጥሮ አደጋው፣ በጎርፉ፣ በመሬት መንሸራተቱ፣ በረሃቡ፣ በመኪና አደጋ፣ በአውሬው በምኑ በዚህ መንገድ የምነደው አንሶ የሚሄደው ወገናችን አንሶን ያልፍልናል ብለን ሰው ሀገር ሄደን ሰዎች ከሀገራችን ውጡ እያሉ እያባረሩን፣ አንዳንዶቹ እዛው ላይ እያስቀሩን እየፈረዱብን በዛ የሚያልቀው ያላነሰ፣ አንዳንዱ ለሰዎች ስኬት ብሎ መስዋዕት የሆነ በብላሽ የሚቀረው ያላነሰን፣ ግን እግዚአብሔር ሁሉን አስተካክሎልን በመጠኑም ቢሆን ቢያንስ አእምሯችን ስላልረካ ሙሉ ለሙሉ አንበልና እንደው ቢያንስ ሌሎች ያላገኙትን በጣም ብዙ ሺዎች ያላገኙትን እድል ሰጥቶን ምንኖርበት ሳናስብ ምንበላ ምንጠጣው ሳናስብ ለሰዎቻችን እጃችንን ምንዘረጋው ነገር ሳናጣ ራሳችን ላይ ስንወሰን ግን በጣም ከባድ ጥፋት ነው። እኔ እንደው እንዳልኋችሁ ሰው ላይ አልፈርድ፣ ግን ምላችሁ ማንም ሰው ወዶ አልተፈጠረም ወይም አልተወለደም፣ አልታሰበም። ሲጀመር ማንም ወዶ አልታሰበም። ማንም ሰው ምርጫ ቢሰጠው እንዲህ አይነት ዓለም ትጠብቅሃለች፣ እንዲህ አይነት ሰዎች ይኖራሉ፣ በምትማርበት አካባቢ እንዲህ አይነት ሰዎች ይገጥመሃል፣ በምትኖርበት አካባቢ እንዲህ አይነት ሰዎች ታገኛለህ፣ እንደዚህ የሚለው ነገር እስካሁን ባለው ሪያሊቲ የምናውቀው ነገር ተነግሮን አማክሮን እና እንዴት ነው ትፈልጋለህ ወይስ እንዴት ነው ትወለድ ትፈጠር ምን ይሻልሃል እንደው ንገረኝ ብሎ ቢል እኔ ፐርሰናሊ አልመርጠው። ማንም ምርጫ የለው ወደዚህ ምድር ለመምጣት። ምርጫ ሳይኖረን ወደዚህ ለመምጣት ምን አነሳስቶን? የት ነው መሄጃችንስ? የምንሄድበትስ አለን ወይ? አስተማማኝ ቦታ አለ? እዚህ እንኳን ወጥተን ወርደን ለፍተን ደክመን አስተማማኝ ቦታ ማዘጋጀት ሳንችል የት ነውስ የምንሄደው? መሄጃ አለን? አንዳንዴ ብናምን ይሻላል። ስንድ የሚጠብቀን ነገር እንዳለ ብናምን ይሻላል። ስታዩት ብዙ ነገር እንድታምኑ የሚያስገድዳችሁ ነገር አለ። ዝም ብሎ በብላሽ አይደለም ወደዚህ ሁሉ ነገር ፕሮግራምድ ነው። ሰው አይደለም ፕሮግራመሩ። ግን የሰው ፕሮግራም ዝም ብሎ ነው። የተሻለ ፕሮግራመር ስትመጣ ነው የሰው ፕሮግራም። ብዙ ለጊዜው የተወሰኑ ሰዎችን ቢያስለቅስ፣ የተወሰኑ ሰዎች ህይወት ላይ ቢፈርድ፣ የተወሰነ የማይጠበቅና እንደው ይሄ ነገር ምን ሆኖ ነው የለም እንደ ከላይ ብለን እንድንል የሚያስችሉ ነገሮች ቢፈጠሩ ለጊዜው የሰው ፎርሙላ ለጊዜው ነው። የተሻለ ፕሮግራመር የተሻለ ፎርሙላ ያለው ይመጣል፣ ይቀየራል። ከዚህ ሁሉ በላይ ያለው ግን የላይ የፈጠረን የመድኃኔዓለም ፎርሙላ ይበልጣል። ስንቶች የሞት አፋፍ ላይ ደርሰው ከ50% በላይ አካላቸው ተቋርጦ በሰዎች እጅ የተመገቡ፣ በሰዎች እጅ የተጸዳዱ፣ በቃ አለ ሰዎች መኖር እንዳይችሉ አድርጓቸው፣ ግን ሁልጊዜ የሰዎችን እርዳታ እየተማጸኑ እንዲኖሩም የተፈረደባቸው ሰዎች አሉ። እነዛን ሰዎች ስታዩና አብዛኛው ጊዜ ራሱ ላይ የሚፈርደውን ሰው ስታዩት ጥያቄ ይፈጥርባቸዋል። እና አትሊስት ለምን ዓላማ ወደዚህ እንደመጣን ብናስብ ብንጠይቅ፣ what is my life purpose? why I came here? ለምንድነው? ምን አስቦ ነው? በእኔ ቦታ እኮ ስንት ለምሳሌ መጽሐፍ ቅዱስ ላይ የተጻፉ ብዙ ቅዱሳን አሉ እንደነሱ አይነቱን መፍጠር የቻለ። በእኔ ቦታ እኮ ይህችን ዓለም ጨለማ ከምትሆን ብርሃን የዘሩባት፣ ዝም ብሎ ያለ እውቀት ከመኖር ይልቅ እውቀት እንዲኖር ትምህርት የሚባለውን ጽንሰ ሐሳብ ያመጡ ሰዎችን የፈጠረበት፣ ብዙ ለዚች ምድር የሚያስፈልጉ ሰዎችን የፈጠረበት አጋጣሚዎች አሉ እኮ። በእኔ ቦታ እንደዚህ አይነት ሰዎችን አብዝቶ መፍጠር ይችል ነበር። እሱ ምን አይነት ዓላማ ቢኖረው ነው እኔ ላይ እንደዛ የሚጨነቁ ሰዎችን አዘጋጅቶ፣ እናትና አባት የሚሆኑትን አዘጋጅቶ በደስታ ስሜት አስገብቶ እንድትረገዙ አድርጎ ከዛም እንድትጸነሱ አድርጎ ያን ያህል ጊዜ እንዲጠበቅ ማህፀን ላይ ያላችሁ እኮ ችግር ይፈጠር ነበር። ድንገት እኮ በማነቅፏቸው ድንገት እኮ የሆነ ነገር ሆኖ እኮ ውሃ ሆኖ መቅረትም ይኖር ነበር። ያን ሁሉ ሰዓት ጠብቆ እንዲሁ በመወለድ ሰዓትም እኮ የሆነ ነገር ያጋጥም ነበር። ያን ሁሉ ሰዓት ጠብቆ
ምን አስቦ ነው እኔን ወደዚህ ምድር እንድመጣ ያደረገኝ? ምን ዓላማ ኑሮኝ ነው? ምን ጠብቆ ነው እኔ ላይ? ምን አምኖኝ ነው ለፈጠርኩት ምድር አድርግ ብሎ የላከኝ? ይሆን ዓላማ አለ ለጊዜው ያልተገለጠልኝ ሆኖ ይሆን? እንደዛ አይነት ጥያቄ ብንጠይቅ ብዙ ነገሮች ያጋጥማሉ። በምንሰራበት፣ በምንማርበት፣ በምንኖርበት አካባቢ ደስ የማይል በጣም አውሬ የሚያስንቁ ሰዎች ይኖራሉ። የደከማችሁላቸው እነሱ ግን የእናንተን ጉድጓድ የሚቆፍሩ፣ ለነሱ ስም የተከራከራችሁ የእናንተን ስም ጥላሸት የሚቀቡ፣ ደከማችሁ እንዳልደከማችሁ የሚያደርጉ፣ በጋራ መስሪያ ቤት የጋራ ዓላማ የሌላቸው ለግል ጥቅማቸው ብቻ የኖሩ ከርስ አምላካቸው የሆኑ ሰዎች አሉ። ከነዚህ ጋር ከመቆጠርማ ብላችሁ ራሳችሁን ላይ ኮልተወስኑ ትችላላችሁ። ግንስ ዓላማው እንዲህ አይነት ሰዎችን ስርዓት እንድታስይዙ ቢሆንስ? ዓላማው እንዲህ አይነት ሰዎችን እንድትታዘቡና ለቀጣይ እንዲህ አይነት ሰዎች እንዳይፈጠሩ ወይም ተተፈጠሩም ማስተካከያ እንድታደርጉ የታጫችሁ ሰዎች፣ የተዘጋጃችሁ ሰዎች ብትሆኑስ? ከልጅነት አይደለም የህይወት ዓላማችሁ ለየታችሁ እዛ ጋ ደስተኛ ሆናችሁ ስትሰሩት የምትኖሩትን ነገር የምታገኙት በጣም ከባድ ዋጋ ያስከፍላል። ዋጋው ብዙ ነው። የጊዜ ዋጋ ሊሆን ይችላል፣ የአካል ዋጋ ሊሆን ይችላል። የሆነ አካል ልትለግሱለት ትችላላችሁ እኮ ያንን የህይወት ዓላማችሁን ለማግኘት። ብዙ ህልማችሁን፣ ብዙ የምትወዷቸውን ልታጡበት ትችላላችሁ እኮ። ግንስ ብዙዎች የማይችሉት ግን እናንተ የምትችሉት ነገር አለ። ሰዎች ስለታገሏችሁ እንዳይጥሏችሁ አድርጎ ሰዎች ስለተመቀኗችሁ፣ ዛሬ ስለመከሩባችሁ፣ ስለወሰኑባችሁ ግን አንዳች ቅንጣት ነገር እንዳያደርጓችሁ አድርጎ ሸፍን አድርጎ ለዛች ዓላማ እያዘጋጃችሁ ቢሆንስ ምኑን ታውቁታላችሁ? ዝም ብሎ በብላሽ የመጣ የለም። እንኳን ሰዎች ትንኝ፣ ጉንዳን፣ ትንሿ ነገር በጣም ለማየት በማይክሮስኮፕ ብቻ የምትታየዋ ነፍሳት እንኳን ዓላማ አላት። ዓላማ የሌለው ፍጥረት የለም። ሰዎችን ስታግዙ ደስ አይላችሁ? ሰዎችን ስትረዱ ደስ አይላችሁ? የሆነ ሲያለቅስ የነበረን ሰው በሆነ ስትጠርጉለት ደስ አይላችሁ? በሆነ በቁስል በጣም አሞት ያቁስል የሚያደርገው ግራ ገብቶት ስታግዙት ደስ ሲለው ስታው ደስ አይላችሁ? እቺስ በሰዎች እንባ፣ በሰዎች ለቅሶ ወይ በሰዎች ደም የሚደሰት ሰው የሚባል ፍጥረት አይኖርም። እርግጥ ነው ብዙ አውሬዎች የሚፈጠሩ በጣም በክፋት ብዙ ጊዜያቸውን ያሳለፉ ሲሆን፣ እኔ አንድ ጠማጣር ያለች ነገር ላጋራቸው። ሰው እንዴት አውሬ ሊሆን እንደሚችል ነው የሚያሳየው። የሆነ አሳማ፣ የሞተ አሳማ ነው አሉና የሞተ አሳማ ላይ ያን የሞተ አሳማ የሆነ ጉድጓድ ውስጥ ይጥለዋል አሉ። አንድ ገበሬ ጉድጓድ አለ፣ በደንብ የተዘጋጀ ጉድጓድ ነው። በስብሶ ምናምን ይበላሻል። እዛ ይጥለዋል። ወዛ ወደ ስራው ይሄዳል። አይጥ ደግሞ ታውቆታላችሁ ባህሪዋን። ዝም ብለው ተሽሎክልከው ማታ አይጦች እዛ ጉድጓድ ውስጥ ይገባሉ ያን የሞተ አሳማ ለመብላት። በሉ ሲበሉ ሰነበቱ። ጨመር ያሉ አይጦች ናቸው። ጨመር ያሉ ናቸው። እንደው አንድ 50 60 ሳይሆን ይቀራሉ። ገቡ። አሳማው አለቀ። ምን ይብሉ ከዛ በኋላ? አሳማው አልቋል። ምን ይብሉ ከዛ በኋላ? እርስ በርስ መተያየት ይጀምራሉ። የሚበላ የለም። ቀናት ሄዱ። ረሃብ ነው። ቢሟጨር ምን ቢል ዙሪያውን ግድግዳውን ምንም ተበልቶ በሆድ ጠብ የሚል ነገር የለው። ስለዛ ያው እንግዲህ አይጦች አያስቡም እንላለን እንጂ ያስባሉ። ደከም ያለውን አይጥ እርስ በርስ መበላላት ይጀምራሉ። ደከም ያለውን ዛሬ፣ ቀጣይ ደከም ያለውን ነገ፣ ቀጣይ ደከም ያለውን እያሉ ሁለት አይጦች ቀሩ። 50 60 የሚያክል ያ ሁሉ አይጥ ተበላልቶ አለቀ እርስ በርስ። የተሻለ ሰርቫይቭ እያደረገ ሰርቫይቫል ኦፍ ዘ ፊተስት እንዳለ ቻርልስ ዳርዊን አንዱ የተሻለው ደካማውን እየበላ ሰርቫይቭ አደረጉና ሁለት አይጦች ቀሩ። ከነዛ መካከልም የግድ አንዱ መበላት ስላለበት አሁንም ያው ያሸነፈ ጨርሶ በላ ማለት ነው። ያ ሁሉን በልቶ የጨረሰ አይጥ አይኑ እየተቀየረ መጣ። ቀይ የሆነ አይጥ የነበረው ስትራክቸሩ ተቀየረ ማለት ነው። ገበሬው እንዳጋጣሚ የአሳማ ሽታ ምናምን የቀነስ ያለለት ምናምን ሲመጣ ቼክ ሲያደርግ ያን ጉድጓድ አንድ አይጥ ብቻ ቀርቷል።
ብዙ አይጦች እንደነበሩ አስተውሎ ነበር። ሲያዩ ሌላ ፍጥረት መስሏል ማለት ነው። በደንብ ሌላ ነገር ሆኗል። ሊገድለው ያሰበ ይመስላችሁ? እንጨት አስገባለት። በዛ እንጨት በጉድጓዱ ወጣ አይጥና በሆነ በመያዣ ነገር ያዘውና ያ ገበሬ ምን አደረገ? በጣም አይጦች የሚያስቸግሩበት ማሳ አለው። እዛ ማሳው ላይ ይዞት ሄደ። እዛ ማሳው ላይ ሲለቀው የአይጥ ከዚህ በፊት እርሱን የመሰሉ አይጦችን ሲያይ አብሯቸው ለመሆን አይደለም የሚፈልገው፣ ያሳድዳቸው ጀመረ እየበላ በቃ እንዴ ሲያይ ገና አይጥ ይችማ እንዴ ያለ እሱን የመሰሉትን አይጦች ለመብላት ነው ሲሽቀዳደም የነበረ ማለት ነው። በቃ ያ ሰውዬ በነዛ አይጦች ማሳው ሲበላበት የነበረውን ለረጅም ጊዜ መፍትሄ ያገኘለት ማለት ነው። በቃ አይጥን ባይጥ ማለት ነው። ያ አይጥ ብዙ አይጦችን ሲበላ ስለኖረ የሚያያቸውንም አይጦች እንደ ምግብ ነው የሚያያቸው ማለት ነው። እና ብዙ ጊዜ ሰዎች ከሰውነት ባህሪ ወጣው የምናያቸው በጣም ብዙ ግፍ የሰሩ፣ ብዙ እንባ ያፈሰሱ፣ በብዙ መንገድ ሲዘርፉ የኖሩ፣ ሲያጨበረብሩ የኖሩ እያንዳንዷን አጋጣሚ ለዛ መንገድ ነው የሚያመቻቿት። እንደዛ መስላ ነው የምትታያቸው ማለት ነው። ሲሰርቅ የኖረ ሰው ኤክስፒሪየንስድ ሌባ ማለት ነው። የሰዎችን ቅስም ሲሰብር የነበረ ሰው፣ በሰዎች እድል ሲሸጋገር የነበረ ሰው ከሌላ ሰው ጋር የሆነ አጋጣሚ ሲገጥመው ያቺ ነገር ያቺ በጣም ኤክስፒሪየንስድ የሆነ እድል ሰባሪ ነው ማለት ነው። ብዙ ነገሮች እኮ ተስፋ የሚያስቆርጡ አሉ። በዓለማዊም ብትወዱ በመንፈሳዊም ብትወዱ ያን በባለፈ አንድ መንፈሳዊ በጣም ማከብራቸው ትልቅ የሆኑ አርዕስት የሚባሉ ግድርስ በጣም ከባድ ሰው ናቸው፣ አባት ናቸው። እና ከዚህ በፊት ላንድ ክሩዘር ነበረኝ፣ አሁን ሪቮ አደረኩት አሉ። ኦልሞስት ከ3 ምናምን ሚሊዮን ብር መኪና ወደ 7-8 አሁን ጨምሮ ሊሆን ይችላል። በጣም ቀደም ባለ ዋጋ ነው የምነግራቸው። በጣም ውድ ማለት ነው። እና በእርግጥም ወደ ፈጣሪ መቅረቢያ ምክንያት ይሆናሉ ብለን የምንላቸው ምሳሌ ሳይሆኑም ሲቀሩ ስናይ ተማሩ ብለን የምንላቸው ከቤሲሲ ኤምኤስሲ ከኤምኤስሲ ፒኤችዲ ደርሰው ያን ያክል ትምህርትን እንዲና እንዲህ ብለው አይተው ለሰው ልጅ ቀና አመለካከት የሌላቸው እጅግ የተማሩ ጉምቱ የሚባሉ ሰዎች እንደ ምሳሌ ሳይሆኑን ሲቀሩ ስናይ ተስፋ እንዴት አንቁረጥ? እሱማ ስራን ጀምር ብለን ልንሰራ ስንሄድ ስናመለክት ጉቦ ይህን ያህል ክፈሉ፣ በግብርም በምንም ደሞዝ የተከፈለው ግን ደግሞ ለዛች ስራ ደግሞ ጉቦ እየጠየቀ ለጉቦ እንክፈለው፣ ለኑሯችን ለራባችን እናድርጋት ያችን ትንሿን ነገር። ያ ነገር ሲያስመረን እንዴት ራሳችን ላይ አንወስን? እሱማ አንዳንዶች እኮ ራሳቸው ላይ ከመወሰን ሰዎች ጋር መወሰን አለብን፣ እንዲህ አይነቱን ጊዜ ማምጣት አለብን ብለው የራሳቸውን የተሻለ አማራጭ ይዘዋል። ራሳቸው ላይ ከመወሰን ማለት ነው። ብቻ ብዙ ነገር አለ እኮ ብዙ ነገር አለ፣ ብዙ ፈተና፣ ብዙ ቻሌንጅ አለ። እኔ የዚህንን ዓለም ኑሮ አንደርስታንድ ሳደርገው በቅርቡ በተለይ ልክ ከሰማይ ላይ የሆነ እንደሚወረወርና ከስር የሚጠብቀው የቆመ ብረት ወይም ሚስማር በሉት በጣም የተወጠረ ውሃ የሞላው ፊኛ ነገር በሉት ወይም ሰው በሉት ምንድነው የሚገጥመው? እሾህ እንደዚህ ሆኖ የሚጠብቀው ማለት ነው። እና ያንን እሾህ ተቋቁሞ የመኖር ያክል ነው ከሆነ ነገር ላይ ተወርውሮ በዚህ ዓለም ላይ መኖር ማለት ነው። እና ራሳቸው ላይ እንዴት አይወስኑ? ብዙ ነገር ያስወስናል። ግንስ የሰራው ይህን ሁሉ ቀድሞ ያዘጋጀው አለ ምክንያት ነው ብለን እንመን? እንዴት ሊሆን ይችላል? ምክንያት ግን አለው። መቻል አለብን። ፈተናን መቋቋም መቻል አለብን። በእርግጥ አእምሯችን እንኳን ራሳችን ላይ እንድንወስን አሰበልን ማለት እያሰብን ነው። በትክክል እኮ እያሰብን ነው። ኖርማሊ አቅጣጫዋ ብቻ ናት የተሳሳትን እንጂ የምንሰጠው ምላሽ ነው ዋይዝ ያልሆነው እንጂ በቀኝ የሚል ሰው የለም በዚህ ምድር ላይ ሲጀመር። እየበላ ራሱ እኮ በቀኝ አይልም እኮ ሲሰማው ሆዱን ሲሰማው ይተወዋል እንጂ አይ በቀኛል እስካሁን በለው ለኋላ ይቆይልኝ የሚል የለም። ወይም ደግሞ ለወገኔ ርቦታል ምናምን የሚል የለም። እና ይህንን ቪዲዮ የምታዩ ምናልባት ወጣቶች ናቸው። አንደርስታንድ የማደርገው ነገር
ዓላማ አላችሁ። ማንም ዱፕሊኬት አይደለም። የሆነ አንዱ ኮፒ አድርጎ አይደለም የተፈጠረው። ብዙ ጠባችን፣ ብዙ ምቀናችን፣ ብዙ ተንኮላችን ሰዎችን የሚተናኮሉን የህይወት ዓላማቸው ስለጠፋቸው ማግኘት ስላልቻሉ ያ ነው ምክንያቱ። እና የሰዎችን ክፋት እያለፍን እርሱን ምርዳን እያልን የሚያዋጣውን መንገድ ሰዎች አንዳንድ ጊዜ ይውላችሁ ምሳሌ በማይሆኑበት መንገድ ላይ ይሆኑና እንዲህ አድርጉ ይሉናል። እሱ ላይ አይደለም የፈለገ መንፈሳዊ ቢሆን እሱ ማድረግ የማይችለውን ነገር አድርግ ሲልህ ለምን ሰማዋለህ? ማድረግ ካለብህ የሚጠቅምህ ከሆነ ማድረግ አለብህ። የሚጠቅም ሆነና ለመሆኑን ደግሞ ምሳሌ የማይሆን ሰው አይደለም ማስረዳት ያለበት። ወይ ከሱ የተሻለ ሰው ካለ መሄድ መቀጠል፣ ወይ ደግሞ መጣር አለብህ። ይሄ ነገር እንዲህ ባድርግ፣ እንደዚህ ብጸልይ፣ ይሄ እንደዚህ በሆን፣ እንደዚህ ባድርግ፣ ይህን ብሰራ ምን ጥቅም አለው? ሰዎችን የሚያስከፋ ነው። እግዚአብሔርን ሰዎች ከከፋቸው እግዚአብሔርን ይከፋዋል። ምንም ጥርጥር የለውም። ሰዎች ሲባል እንግዲህ እነዚህ አረመኔ ያልሆኑ ሰዎች ማለት ነው። እና የሆነች ጠብ የምትል ስማችሁ በወርቅ እንዲጻፍ ምናምን አይደለም እኔ ያልኩት፣ ግን አትሊስት ጥቂት ስቃይ ማሳረፍ ብትችሉ እስከዛ ብትቆዩ ራሳችሁ ላይ ባትወስኑ ማን ያውቃል? መጽሐፍ ቅዱስን እኮ እግዚአብሔር አይደለም የጻፈው ሰዎች ናቸው አይደል? ምክንያት አድርጎ ብዙ ህንፃ ቤተክርስቲያኖች የሚሰሩ ብዙ ዓለማዊ የሆኑ የተለያዩ ነገሮች የሚሰሩበት ሰዎች ነው፣ በጥቂት ሰዎች፣ በአንድ ሰው። ያ ሰው ራሱ ላይ ቢወስን የሁሉ ነገር አይኖርም። የምናየው ሚዲያ በሉት ኤቭሪቲንግ ብዙ ክፉዎች እንኳን የሚመኩባቸው ነገሮች ሁሉ የተሰሩት በአንዳንድ ሰዎች ነው። እነዚያ ሰዎች ራሳቸው ላይ ወስነው ቢሆን ያ ኢንቬንሽን ይኖራል ብላችሁ ታስባላችሁ? ጭራሽ የማይሆን ነገር። በርቱ፣ ተበራቱ፣ ራሳችሁ ላይ አትወስኑ። ገና ትልቅ ዓላማ አላችሁ። ትልቅ ሲባል ለብዙዎች የሚተርፍ ይህችን ምድር እየሄደችበት ካለው የገሃነም አካሄድ ወደ ገነት ሊመራ የሚችል ለብዙዎች እረፍት ሊሆን የሚችል መፍትሄ አለ እናንተ ላይ እና አእምሯችሁ ማሰብ ስለቻለ ራሳችሁ ላይ እንድትወስኑ ያደርጋችኋል። ዓለም ላይ ተስፋ ልትቆርጡ ትችላላችሁ፣ ግን ተስፋ ደግሞ ከእናንተ ይወለዳል። አሁን ሞቲቬት ላደርጋችሁ ግን አይደለም። ብዙ ጊዜ የዚህ ዓለም ትርጉሙ አልገባኝም ብሏል። በተለይ የሆነ ዩኒቨርሲቲ ከገባሁኝ በኋላ አንዳንድ ነገሮችን ስረዳ በተለይ እስከ 2ኛ ዲግሪ ተማርኩኝ። ከዛ ስራ አስ ሌክቸረር መስራት ስጀምር፣ ተማሪዎችን ማስተማር ስጀምር ተማሪዎቹ ስነ ምግባር ምናምን በፊት አስተማሪዎች እንዲህ አድርገው ቢያስተምሩኝ ኑሮ ምናምን እል ነበር። በቻልሁት መጠን አስተማሪዎች ላይ ሲጸጽተኝ ወይ ደግሞ እንዲህ ቢያደርጉት ኑሮ ብየምለውን ነገር በቻልሁት መጠን ተጠንቅቄ እየሞለሁም ቢሆን እየለፈሁኝም ቢሆን፣ ምክንያቱም ተማሪ ከአስተማሪው በላይ መሆን አለበት። የእነሱን ውጣ ወረድ ያላየሁት ቢሆንም ግን የተወሰነ አሻሽዬ ላስተምረው እችላለሁ። ካስተማሩኝ መሰረት እንደገና ጨምሬበት የኔን ሁኔታ። እንዲያም ሁኜ ግን የተማሪዎችን ሁኔታ ሳይ፣ ስብዕናቸውን ሳይ፣ አቀባበላቸው ኦቨሮል ያላቸው በአጠቃላይ ለሀገርም እንዲሁ በአጠቃላይ እንዲሁ ለተፈጥሮ እንዲሁ ለሰው ያላቸው አመለካከት ሳይ፣ ከስራ ባልደረባ አንጻር ያሉ ሽኩቻዎችን ሳይ፣ የፈለገ ማስተር የፈለገ ዶክትሬት ብንጭን ያለን የእርስ በርስ ሽኩቻ፣ ያለን ከንቱ ፖለቲካ፣ ያለን የአካባቢያዊ መልከታ፣ የፈለገ ሪሰርች ቢሰራ የፈለገ አርቲክል ቢደረደር ግን ስብዕናችን ዛትማች የአንዷን አርቲክል ያህል እንኳ ያልሆነ ብለን ሰውን ሳናውቅ እንዲህ ነው ብለን የምንፈርጅ ከክፉዎች ጋር ክፉ ምን ሆን ወይ የቤተሰቦቻችንን ወይ የተማርንበትን ትምህርት ቤት ወይም ያደግንበትን ማህበረሰብ ወይም ደግሞ በሆነ አጋጣሚ ያየናቸውን ሰዎች መልካም ሰዎች መምሰል አንችል። ስለሆነ ነገር መጥፎ የሚያወራን ሰው ተከትለን አብረን ክፉ የምንሆን ሰዎች፣ እንደዚህ አይነት ሰዎችን ሳይ እዚህ አካዳሚክስ ላይም እንዲህ ነው፣ ሌብነትም እንዲህ ነው፣ እዚህማ ሌብነት፣ እዚህ ከንቱነት በቃ ይኖር፣ ማስተማር ቀርቶ በዚህ መንገድ መኖር ይቻላል። በቃ ተስፋዬ ያ ነገር ተስፋ ሲያስቆርጥ ማስተምረው ትምህርት ምንድነው ያለው አስተዋጽኦ ሀገሬ ላይ፣ ወገኔ ላይ፣ ህዝቤ ላይ ምንድነው ስል ጠብ የሚል ነገር እያጣሁኝ ስመጣ ብዙ ተስፋ ያስቆርጣል። እና ተስፋ የፈለገ ተስፋ ብቆርጥ ራሴ ላይ ግን ልወስን አልችልም።
ሰዎች የሚወስኑብን የሚማከሩብን አንሶ እኛ እንወስን። እንዲያ ሊሆን አይገባውም። ይህን ያለ ህይወቴን ለምን ደክማለሁ ራሴ ላይ መወሰን ከሆነ አሁን ላይ ያለ አንዳች ጠብ የምትል ነገር ጠብ የሚል ነገር ማለት ቢያንስ ምንድነው? አሁን እኮ ሰው ተከብሮ መኖር ጌታ ተብሎ ምናምን አይደለም። ጃንሆይ እንኳን እንደዛ ተሰግዶላቸው የት ላይ ነው የተቀበሩት? ከሄዳቸው እኮ አላማረም። በትራስ ነው ታፍነው የተገደሉት። የሀገሪቱን ያህል መሪ ንጉስ 17 ዓመት ሙሉ ሲደቀደቅ መቃብራቸው ነው የኖረው። እና ሰዎች እንዲያከብሯቸው ምናምን እንደዛ አይደለም። አሁን ዋናው ለመኖር ለመቆየት አላማው በቃ አትሊስት ራሴ ላይ እንደወሰን አይደለም የመጣሁት አፍተር ኦል በቃ ቢያንስ ሰዎችን የምትረዱበት አቅም እስኪኖራችሁ። የምትማሩት ለምንድን ነው? የምታነቡ ለማንበብ ትላላችሁ፣ ለመጻፍ ሰው የምትጽፉት የምታነቡት ለምንድን ነው? የምትስሉት ለምንድን ነው? ቪዲዮ የምትሰሩት ለምንድን ነው? የሚቆፍሩ የሚያርሱት ለምንድን ነው? በፖለቲካ የአንዱን ህይወት እንዲቀጠፍ የሚያደርጉ እኔ የተሻለ ለመራ እኔ ላስተዳደር የሚሉ ለምንድን ነው? እና አንዳንዶች ለብዙዎች የሚጠቅም ፍላጎት አላቸው ወይም ማካሄድ አላቸው። አንዳንዶች ደግሞ ለራሳቸው ሆድ ብቻ የሚያስቡ አሉ። እና ዞሮ የእናንተን ሚና መለየት ጥሩ ነው እና ለብዙዎቹ ምስኪኖች የምትደርሱበት እድል ብታገኙ ከዛ በኋላ ራሳችሁም ሳትወስኑ እኮ ከፈለገ ይወስዳችኋል። አንዴ እንደውም የሰማሁት ነገር የኢየሩሳሌምን መጥፋት አታሳየኝ እያለ ሲጸልይ የነበረ አንድ ጻድቅ ነበር አሉ እና ዛፍ ላይ በለስ ቁርጥ አድርጎ ቁርጥ ሲል ይንጠፈጠፋል አይደለም? ይንጠፈጠፍ ነገር አለው እና ዛፊት እዛች በለሷ ዛፍ ስር ቁጭ እንዳለ እንደቆረጣት ብዙ ዓመታት አልፈው ኢየሩሳሌምም ጠፍታ ጦርነት የግድ ስለነበረ ጠፍታ ምናምን ነቅ ዛፊት ስር ቁጭ ብሎ እንዲያች እየቆረጠ ያለ እንደዋዛ እንግዲህ በጣም ይሄ ከአእምሮ በላይ ነው። ሲጸልይ የነበረውን ነገር አሳክቶለት ተኝቶ የኢየሩሳሌምን መጥፋት ሳያይ መጥፋቷ ግን ግድ ሆኖ ግን ነቃ ባለበት የህይወት ሂደት እንዳለ ማለት እና እናንተ ራሳችሁ ላይ ከመወሰናችሁ በፊት ነው የግድ የሚያስጠላችሁን እንኳን እንዳታዩ ፈቃዱ ከሆነ ራሱ ሊወስድ ይችላል በራሱ መንገድ። ግን በምንም መንገድ የራሱ መንገድ ነው ሰው ራሱ ላይ የሚወስነው ተብሎ ግን ሊወሰድ አይችልም። እንደዛ አድርጎ እንዴት ያደርጋል? እንደዛ የክፉ መናፍስት ስራ ነው። በጣም በዚህ መንገድ ደግሞ ተተብትባለች እቺ ምድር፣ እቺ ሀገር በተለይ እነሱ ያሉ ሰላም እንደማይኖር ይታወቃል። ግን ደግሞ እሱ ይጠብቃል። በልባችሁ ጽላት ጻፉት፣ ይችላልም ያድናልም፣ የምትፈልጉትንም ያደርጋል። ጠላቶቻችሁን እናንተ ከምታስቡት በጣም በፈጠነ ከእናንተ መንገድ ያርቃል። ሁልጊዜ እናንተን ውድቀት ሲመኙ እነሱ ናቸው የወረዱ የምታያቸው። ዞሮ ሰው የሰውን መውደቅ ባይመኝም ለማየትም ባያስደስተውም ግን አይዟችሁ ነው የምላችሁ። በተለይ የምታድጉ ናቸው። ብዙ ይጠበቃል። ብዙ ምኑን አይተ ነው ገና ምኑን አየ ነው? ሰልችቶን ነው ኑሮ ደስታው ምናምን ሁልጊዜ ከለቅሶ ወጣን፣ ሁልጊዜ ከሰቀቀን ወጣን፣ ሁልጊዜ አይገና ነው እና የሚጠበቅባችሁ ነገር አለ። አትድከሙ ልላችሁ ፈልጋለሁ። ኤኒዌይ ብዙ ትምህርቶችን እንመማራለን። እኔም እያገዝኳችሁን ያለሁት ወደፊትም አቅሜን ጨመር አድርጌ መምጣቴን እቀጥላለሁ። ስንፍናዬን ትቼዋለሁ። አሁን ትኩረቴን ሰብሰብ አድርጌያለሁ። የሚረባውን ነገር እየመረጥኩኝ ያለሁት የሚጠቅመውን ነገር። ስለዚህ ታዳጊ ወጣቶች ወንድሞች ላይ ለማተኮርም ነው። ሌሎች ሀሳቦች አሉ ብዙ ክፍተት ያለባቸው። የተቻለኝን አደርጋለሁ። እንደ ህይወት ጥሪ ይሆናለሁ። አይዟችሁ ለማለት ነው። ጸልዩ። አእምሯችሁ ረፍት ይኑረው። ስልካችሁ ላይ ሁሉ ጊዜ እንትን አትበሉ። ምንም ትርጉም የሌለው ነገር ነው። የሚያሳሳችሁ ነገር አይኑር። ተውት። በቃ ብዙ የሚያሳሳ ነገር ላይ ከደረሳችሁ ወይ የሚያሳሳችሁን ነገር ናቁት። በቃ ወይ እስኪሰለቻችሁ ነገር አድርጉት አላችሁም፣ ግን ትርጉም የለውም። ቢበላ ቢጠጣ የፈለገ ነገር ቢደረግ ይኸው ይሰለቻል እና አዛችሁ ለማለት ፈልጋለሁ። እኔ ልመክራችሁ ሞቲቬት ላደርጋችሁ ሳይሆን ዝም ብዬ ከህይወት ሁኔታዬ አንደርስታንድ የማደርገውን ነገር ነው ያጋራኋችሁ ማለት ነው። ሰላም ሁኑ። አመሰግናለሁ።